ከሰርግ ማግስት እናት ልጇን ሄዳረች እናት ልጅሽ ነው የመጣሽው ሶስት ነገር ወዳለሁ ሶስተኛውን ከዚህ ፊት ተናግሬ ያላቀም 34 ዓመት ሙሉ ተወለድኩ እንደትያኔ ሩጫ ጀመረን ተጣጥለን ሄር እና እኔ ፊት ነበርኩ መሰለኝና ቆሜ መጥራት ጀመርኩ እኔ ልጆቹ ነው ብዬ ወደኛው አዎ ትልቅ ዜና ነው አሁንም ድረስ ይገርመናልኛ ቅዳሜ ከሰዓታችን እንደቀጠለ ነው ዛሬ በቅዳሜ ከሰዓት የሻይ ሰዓታችን ላይ ጽጌ ጀግና ይዘን መተናል ከባድ እንግዳ ነው የመጣው ሻያችንም ራሱ ለየት ይላል ጀግና ይዘን መተናል ጀግና እውነት ነው እንግዲህ ስለ ደራርቱ ብዙ አንልም ብዙ አናስተዋውቃትም ምክንያቱም ዓለም ያውቃታል አይደለንም እኛና ዛሬ በሻይ ሰዓታችን እንግዲህ ምክትል ኮሚሽነር ደራርቱ ቱሉ ነው የጋበዝናት ከደሬ ጋር በጣም ብዙ ነገር ነው የምናወራው ዛሬ ስለመጣሽም በጣም ደስ ብሎናል እኔም ደስ ብሎኛል በጣም አመሰግናለሁ እንዴት ነሽ አለሁልሽ ከሰርግ ማግስት እናት ልጇን ሄዳረች እናት ልጅሽ ነው የመጣሽው ግድ ነው ወጋችን ነው ባህላችን ነው አይደለ ግድ ነው ደራርቱን ስታነሺው ለፈገግታ ነው በፈገግታው ነው የገባችልን እውነት ነው ሙሉ ፈገግታሽ ጋር የሻይ ሰዓት እንግዳችን ስለሆነሽ በጣም ነው ደስ ያለውነት እኔም በጣም ደስ ብሎኛል በአጋጣሚ ግን እኔ የወተት ሰዓት በሆን ጥሩ ነበረ ጊዜው ጾም ነው ያው እንግዲህ ሻዩን ጠጣለሁ ለዛሬ ጠጣለሁ ሻዩን ይሄ ማለት በወተት ነው ያደግኩት እኮ ያልሽ ነው አዎ እሱ የታወቀ ነው ሚስጥሩ እሱ ነው አይደለ በቆጅ ሁሉም እኔ ብቻ ሳይሆን ሁሉም ነው አርሲ እንግዲህ ያው መቼም በወተት ያላደገ የለም ግን ያው እንዳልሽው ነው ዛሬ ሻይ ነው መቀዳለሽ ቆንጆ ሻይ ነው ስፖርተኛ ይጠይቅም ብለሽ ነው ጽጌ ስኳር ደራርቱ ስኳር ተቀመጭ አደርጋለሁ እንግዲህ ይሄ ማለት በቃ እድሜሽ ትልቅ ነው ለማለት አይደለም እውነት አይደለም ባይሆን አድርገሽልኝ ሰጪኝ ነበር እኔ ሁሉንም ሰው ነው የምጠይቀው አንድ ላድርግላችሁ አንድ ይሄው ዳሬ ሻይ ደግሞ ያስፈልጋል አንዳንዴ ድካም ላይ ነበርሽ ሰርግ ላይ ድግስ ላይ ነበርሽና አመሰግናለሁ እሺ ጽጌ አንዳንዴ ከወተት ወጣ ብሎ ሻይ ያስፈልጋል ይሁን ወተት ቢሆን አለችኝ ይሁን ዳሬ እንግዲህ በጣም ገረመኝ አይገርምሽም ዓመተ ምህረቱን ሳስበው በፈረንጆቹ 92 ባርሴሎና የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ ለአፍሪካ ሴት ሆነሽ ታመጪ ትልቅ ዜና ነው አሁንም ድረስ ይገርመናልኛ አሁንም ድረስና 34 ዓመት ሙሉ ተወለድኩ እንደትያኔ 30ኛ ዓመት ራሱ ስናከብር እንደ ትላንትና ነበር እኔና ሌና ማየር እዛ ስፔን ይሮጥ ነበር ስታዲየም ተጋብዘን እዛ አክብረን ነበር 30ኛ ዓመታችን አሁን 34 ዓመት ነው አንቺ አይገርምም 34 ዓመት ሙሉ ይገርማል ባርሴሎና እንደ ትላንትና ነው እኔ የማስበው እና እኔ አሁን እድሜ በጣም ትልቅ ነው ግን እንደ ትላንትና እንደ ልክ እንደዛ እንደ ልጅነቴ ነበር የማስበውና የኦሎምፒክ ክብር የኦሎምፒክ ትልቅነት የኦሎምፒክ እንደዚህ እንትን አላቀም ነበር እኔና እንደማንኛው ወድር ነበር እኔ እዛ ጋር ያኔ ባርሴሎና ሲሄድ የሮጥኩት አልተጨነኝም ጭንቀት የለም ምን የለ ያኔ ደግሞ እንደዚህ ቀጥታ አልነበረም ሁለት ጊዜ ነበር ምን ሮጠው ማጣሪያ ነበር 10000 ሁሉ ያለ ማራቶን ሌሎች ከ100 ሜትር እስከ 10000 ያሉት ውድድሮች ማጣሪያ ነበራቸው እኔ ምንም ሳይመስለኝ ሁለቱንም ሩጬ የጨረስኩትና በኋላ ላይ እንግዲህ የኦሎምፒክ የኢትዮጵያም በር ከፋች ለኔም ለኢትዮጵያ ህዝብም ለህይወት መቀየር ለቤተሰብ ህይወት መቀየር ለኢትዮጵያ አትሌቶች እንደዚህም ለአፍሪካ አትሌቶች ደግሞ በር ከፋች ነበር ባርሴሎናና ሳስበው በሁለት ነገር ደስታለሁ አንደኛ እኔም በመታወቄ ወደ ስፖርቱ የመጀመሪያ ምዕራፍ በመሆኔ ሁለተኛ ያው የኢትዮጵያ አትሌቶች ከአንድ ወርቅ ሁለት ወርቅ ሶስት ወርቅ መሆናችን በጣም በሰንትልኛልና ባርሴሎናን ሁሉም አይረሳም ሁሉ ይሄ በቃ ድሉ በጣም ትልቅ ነው በርግጥ ተሳትፎ ነበር በሴቶች ከዛ በፊትም የኦሎምፒክ ላይ ያው ሜዳሊያ ነው እንጂ የታጣው ተሳትፎ ነበር ተቆርጦ ሲመለስ ነው እናንተ ድል ይዛችሁ የመጣችሁትና እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም ትልቅ ምልክት የሆነበት ምክንያት አንደኛ እሱ ነው ግን ስለ ልጅነትሽ ስናነሳ ቤተሰቦችሽ ጋር አስተዳደግሽ ጋር የተሰራ ዶክመንተሪ ያየን ነበርና በጣም በቃ የሆነ ከልጅነትሽ ጀምሮ መሮጥ የምትወጂ ስትላኪም የአክስቶችሽን ቤት ታሳያለሽ ከብቶች ስታሰማሩ ያለበት ነው ልጅነትሽን ትንሽ ብናነሳው ደስ ይለኛል እኔ በልጅነቴ ሶስት ነገር ወዳለሁ ሶስተኛውን ከዚህ ፊት ተናግሬ ያላቀም ድብድብ አንዱ ሩጫ ነው ሁለተኛ ፈረስ ግልቢያ ነው ሶስተኛ ድብድብ ነው ስለዚህ ያው እንደምታውቁት እንግዲህ ሀገር ቤት ሁሉ ነገር ከሩቅ ነው መጣው ስለዚህ ማሮጥ የተወሰነ ነገር ደግሞ በርግጥ ደግሞ ከዛው ደግሞ በተገላበጠሽ ደግሞ ከዛ የምታገኝ ነገር አለ ገበያን ብላክ ውሃን ባመጣ
ከብቶች ጋር ቢሄድ ምን ያው በሩጫ ነው የሚሄደው፣ በሩጫ ነው የሚመለሰው። ስለዚህ እኔ አሁን እንደ ሞተረኛ በይ እና በዛ ፖስተኛ የትም ቦታ ነው የምላከው። አልፈራም ምልሽ ውሻም አልፈራም፣ ልጆችም አሁን ድብድብ አልፈራም። ከባሰብኝ በሩጫ እንደማመልጥ አውቃለሁ፣ ካልሆነ ደግሞ ያው እንደመክታ አውቃለሁ። ልጅ ነበርኩ ግን ያው እንትን ላለውና እነዚህ 3 ነገሮች ወደ ነበርና ግን ከቤቱ ትንሽ አስቸጋሪ ነበርኩ፣ ኃይለኛ ነበርኩኝ፣ እምቢተኛ ነበርኩ። ያው አዲስ አበባ ስመጣ ግን ያው ወታደር ቤት ነው የገባሁት። ከቤቴ ከእናቴ ቤት ለመጀመሪያ ጊዜ ነው የወጣሁት። አዲስ አበባ ስገባ ግን የመጀመሪያ ደግሞ ፈሪ ሆንኩኝ እና ሁኔታዎች ተቀያየሩብኝ። ምክንያቱም ርቄ አላቅም። እዚህ ስመጣ 27 ሴቶች ነበርን አንድ ዶርም ውስጥ የምናድረው። እዛ አባሎች አሉ፣ እስረኞች አሉ፣ ስፖርተኞች አሉ። ይሄ ሶስቱ አካል ተስማምቶ ተባብሮ ነበረ የምኖረውና ስለዚህ እኔ ቀጥለጥ ብዬ አንደኛ ወታደር ቤት ነው፣ ሁለተኛ ስፖርት ነው፣ ሶስተኛ ጊዜውም የለም። ስለዚህ ቀጥለጥ ብዬ ጥሩ ባህሪ ያለው በጥሩ ስነ ምግባር ያደገ ጥሩ ግብረ ገብ ያላት ልጅ ማለት ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በልጅነታችን ሁላችንም የራሳችን የሆነ ካራክተር እኮ ይኖራል። የባህሪ እናትሽ ሲያወሩ እንደውም አይቻል። እናትሽ በነገራችን ላይ ነው ደስ የሚሉት። ይሄ በቃ የገጠር እናት ደስ የሚሉ ሳቃቸው ከሳቸው የወሰድሽው እንደሆነ ያስታውቃል። ደስ ይላሉ። እናትሽ ስንተኛ ልጅ ነሽ? የቤቱ 4ኛ ልጅ ነኝ። ለእናቴ 4ኛ ልጅ ነኝ፣ አባቴ 7ኛ ልጅ ነኝ። የምገርምሽ ግን ከእናቴ ጋር ተስማምቼ አላውቅም አንድም ቀን። ኃይለኛ ማለት ነበር። ኃይለኛ ገጥሞ ምክንያቱም አገር ቤት ደግሞ እንደምታውቂ ልጆች ሲያርጉ በስነ ስርዓቱ እንግዲህ እንደ ሀገሩ እንደ አካባቢ ወግና ባህል ዝም ብሎ እንዲኖሩ የሚፈልጉት። ከዛ እንግዲህ በስነ ስርዓቱ አገር ቤት አግብቶ ልጅ ወልዶ እንደዛ ነበርና እናቴ አንዳንድ ጊዜ ሌሎች እህቶችሽ አሉ እኔን የሚያስከብሩ እኔን እንደዚህ የሚያኮሩኝ አብሬ ያሳድጌ እንደዚህ አንቺ እንደዚህ እንብተኛ ነሽ ተደባዳቢ ነሽ ምናምን ትለኝ ነበርና ሩጫም ራሱ ደብቄ ነው የመጣሁት። ስመጣ ራሱ ለአባቴና ለእህቶቼ ነግሬ ነበር ሄድኩት። ምክንያቱም ስለማትልከኝ ተመካክረን ነው እነሱን ነገርኳቸው። ምክንያቱም ጓደኞቼ ያን እንኳን ጓደኞቼ አልነበሩም። እነ ፋጡማ ሮባ፣ እነ ጌጤነሽ ሹርጌ፣ እነ ሀጂ ቡልቡላ የሚባል ደግሞ ታላቅ ሰው ነበረ። በዚህ አጋጣሚ እሱ ነው አንዱም መንገድ ለሩጫ ወጣን። እሱና ፋጡማ ሮባ ያልተዘመረለት የኢትዮጵያን አስጠርቶ የቀረ ሰው ነው ሀጂ ቡልቡላ ነው። እና እነሱ ከኛ አካባቢ ስለወጡ እንደነሱ እንደዚህ ሊሄድ ነው እንደዚህ ደሞዝ አለው ምናምን ስል ሄደሽ እንጀራሽ ይፈልግነትሽ ዝም አትልም ሂጂ ምናምን ብሎ አባቴ ማክሰኞ ቀን 1 ኩንታል ገብስ 23 ብር ሽጦ ትራንስፖርት ሰጠኝ። እህቶቼ ደግሞ 5 ብር ሰጡኝ። ክርስትና እናቴ 10 ብር ሰጣኝ። በዛ ነው ወደ ብዙ ብር ነው ይዘሽ ወደ አዲስ አበባ ወደ ማረሚያ ቤት ብዙ ብር ነው ይዘሽ በጣም ብዙ ብር ነበር። ሁሴን ሼቦ አሰልጣኝሽ ረጅም ጊዜ ደራርቱን እንደኔ ሊገልጻት ሊያውቃት የሚችል ሰው የለም ይላልና አትሌት ላትሆኝ የምትችይበት አጋጣሚ ነበር መሰለኝ። እናትሽ አባረሩበት። እሱን ብናነሳ እኔ እንደ አጋጣሚ ሩጫ ለትምህርት ቤት ስለምሮጥ ትምህርት ቤት ስፖርት ፒሪየድ የሚባል ነገር ነበርና ስፖርት ፒሪየድ ስንሮጥ መጀመሪያ ሮጥኩ ከአንድ ጓደኛዬ ጋር አንደኛ ወጣ። ሁለተኛ መጨረሻ ላይ አንድ ወንድ ቀረና እሱ ብቻውን እንዳይሮጥ እኔ መጀመሪያ የሮጠ ትንፋሹን ስለወሰደ ይሮጥ ሲባል ልጁንም አሸነፍኩኝ። ከዛ በኋላ ታወቅኩኝ። ልጁ ተሳቀበት ሴት አሸነፈና ልጁም ትንሽ ተበሳጨና ኤራ የሚባል ቦታ ላይ ስፖርት ነበረ። ስለዚህ የኔ ወረዳ ሌሙና ብልብሎ የሚባል ወረዳ ሰው አነሰና አንድ ልጅ እኮ በቀደም ይሮጠቻለችና ትምጣ ተባለ። ትምጣ ሲባል እኔ ሄድኩኝ። ለመሄድ ሲሄድ ብዙ ታሪክ አለው ግን ያለ አሳጥረውና እዛ ላይ የራሴ ሌራ ማሸነፍኩኝ። ከዛ ደግሞ አውራጃ ሌሙና ለጭላሉ አውራጃ ላይ ወከልኩና እዛም ሄጄ 3ኛ ወጣሁ። አዲስ አበባም ደግሞ ወክዬ መጣሁና ኢትዮጵያ ሻምፒዮናም እንደዚህ 3ኛ ወጣሁ። ገባ አገር ቤት ገባ። ሁሴን ደግሞ ሊያመጣኝ መጣ ወደዛ ወደ አርሲ። ከዛ እናቴ ጋር ቀኑ ገበያ ነበረ። ገበያ ውስጥ ፈልጎ አገኘኝ እና ቀውሜ ሳወራ እናቴ አየችኝ። ከዛ ልትመታ ምንም አልቀራት ማን አንተ ምናምን ብላ በቃ በጣም ሰደበችው፣ ተቆጣችው። እንዲጀን ይዛኝ ገባች ወደ ቤት። እሱም ተመልሶ እንትን አለ። በአጋጣሚ አሰላ ላይ እንትን ነበረ ውድድር ነበር፣ የክሮስ ካንትሪ ነበር አሰላ ላይ። ማረሚያ ቤትም ሌሎች ክለብም ነበረ። አየር ማረፊያ የሚባል ቦታ አለ አርዱ አሰላ ላይ። እዛ ላይም 3ኛ ወጣው። እነ ፋጡማም ነበሩ። ስንመጣ ይዘሽ እንመለሳለን ስላሉ ከነሱ ጋራ ከማረሚያ ቤት ስፖርት ክለብ ጋራ
ወደ አዲስ አበባ መጣሁ ማለት ነው። እናቴ ሳታየኝ ያኔ ነው ለአባቴና ለእናቴ ነግሬ በዛው ከአሰላ ወደ አዲስ አበባ የመጣሁት ማለት ነው። ባለውለታ በጣም እንግዲህ በአትሌቲክሱ መንደር በሮጥሽባቸው ከ20 በላይ ዓመታት በጣም ስኬታማ ነበርሽ ደራርቱ። ከወሊድ መልስ ሮጠሽ እንደዚሁ አሸንፈሻልና አሁን ሄዳሽው ልጅሽን ነው ወይስ? እሱን አይደለም ሌላ ትልቋ ልጅ የሴት ልጅ ነበረችና እሷ ወልጄ ነው ልክ በ2 ዓመቱ ሲድኒ ያሸነፍኩት። ወልጄ እሷ ወልጄ በ2 ዓመቱ ነው እንትን ያልኩትና በነገራችን ላይ ያኔ እሷ 2 ዓመት ከ1 ወር ነበረች እና አሁን ደግሞ የዛሬ ወር ወልዳ አያቶኛለሁ። በነገራችን ላይ አሁን ያገባው ልጄም እንግዲህ የዛሬ ዓመት ገደማ አያት ያደርገኛል ብዬ ነው የማስበው። ግን ቀድማ ትንሿ ሴቷ አያት አድርጋኛለች። ያኔ ሽምግልና ባለፈው የተላከላት ሽምግልና ተላከላት ተልኮላት። በአጋጣሚ እንደውም ባለቤቷ አሁን አብሮኝ እዚህ መጥቷልና እሷ አንድ ሴት ልጅ ወልዳለች። በጣም ደስ ብሎኛል በዚህ አጋጣሚ። ከ20 ዓመት በላይ በሮጥኩባቸው ዓመታት አንቺም እንዳልሽው ስኬታማ ነበርኩኝ። 4 ኦሎምፒክ ተሳትፌያለሁ። ከ4ቱ 3ቱ ሜዳሊያ ነኝ። 4ኛ ባርሴሎና ወርቅ፣ አትላንታ 4ኛ ነኝ፣ ሲድኒ ወርቅ፣ አቴንስ ደግሞ 3ኛ ነኝ። እንደዚሁም ደግሞ ወርልድ አትሌቲክስም እንደዚሁ የሜዳሊያዎች አሉኝ። የዓለም ክሮስ ካንትሪም ከ8 የበለጠ ክሮስ ካንትሪዎች ሮጫለሁ። እንደዚሁም ደግሞ እንግዲህ በሮጥኩባቸው ሰዓታት ወደ ማራቶንም ተቀላቅዬ የለንደን ሲቲ ማራቶን፣ የኒውዮርክ ሲቲ ማራቶን እና ተላልቆቹ እና ቶኪዮ ማራቶን ብዙ እሱንም ከ10 ምናምን በላይ ማራቶን ሮጥኩትና እነሱ እንትን ብያለሁና ፈጣሪ ይመስገን ስኬታማ ነበር። ሲድኒን ስናነሳ ከወሊድ መመለስሽ ብቻ ሳይሆን ወደ ውድድሩ ሲገባ ባንዲራ ይዞ መግባት በራሱ ራሱን የቻለ ነገር አለ። ከነፈገግታሽ የሲድኒ ልዩ ትዝታ እና ከሽልማትም በኋላ ወርቅ አሸንፈሽ ያለቀሽበት መንገድ በጣም ብዙዎች የማይረሱት ነውና እሱን ጊዜ ብናስታውሰው ደስ ይላል። ሲድኒ በብዙ ነገር ይገለጻል። አንደኛ የተሻለ ውጤት የመጣበት ነው ለኢትዮጵያ። ዓለም ላይ ኢትዮጵያ የከበረችበት እንድሯ ከፍ ብሎ የተበለበለበት ነበረ። እኔና ኃይሌ በጣም በኃይለኛው የታማምንበት እግራችን የታማምንበት ጊዜ ነበረ። እኔም ደግሞ ከምወደው ከማከብረውና ለኢትዮጵያ ባለውለታ ከነበረው አሰልጣኝ ዶክተር ወልደ መስቀል ኮስትሬ ጋራ ትንሽ ጋፕ በነበረበት ሰዓት ነበረ። አትላንታ ላይ ሲሸነፍ ወደ ማራቶን ሄዳለሁ ብዬ ወደ ማራቶን ሲገዳ እዚህ ላይ አልጨረስሽም፣ እዚህ ላይ መቆየት አለብሽ ብሎ ስላልሆነ ደግሞ እምቢ ያልኩኝ። እንዳሉትም ደግሞ እውነትም ያኔ በአጋጣሚ እኔ በ5000 በ10000 በማራቶን ምንም አምጥቼ ነበር። የማይረሳ ሰው ደግሞ ያኔ አመራር የነበሩት አቶ መላኩ ጴጥሮስ ያኔ የስፖርት ሚኒስትር የነበሩት እንዳታስጨንቋት የፈለገችውን መርጣ ትሩጥ አሉ። 10000 መረጥኩ። ከቤተሰቤ ጋር ተመካክሬ 10000 መረጥኩኝ። አንደኛ 5000 ሚኒማም በኖረኝ እንትን ፍጥነት ስላለው ፍጥነት ያን በቂ ፍጥነት እንዳሌለኝ አወቅኩ። ማራቶንም ደግሞ ኤክስፒሪያንስ ስላሌለኝ ምንም እንኳን ምንም ብኖር እሱ ምቅር ተባለና የለመርሹ 10000 ይሻላል ተባለና 10000 መረጥኩ። በሱ አሸነፍኩኝ። አንደኛ ከወሊድ መልስ ነበረ። ሁለተኛ አትላንታ በደንብ ተዘጋጅቼ ስለተሸነፍኩ፣ ሶስተኛ ከምወደው አሰልጣኝ ጋር ተጣልቼ እንደገና ደግሞ ይሄ ውጤት እንትን ስላልኩ እና እንግዲህ እዛ ጋር ደግሞ ስታይ እንግዲህ ለራስ ዓለምህ ሀገር ነች፣ ለኔም ዓለሜ ኢትዮጵያ ነችና ያቺ ባንዲራ ደግሞ ከፍ ብላ ስትታይ ጌጤም ሁለተኛ ነበረችና ያቺን ባንዲራ ስናይ እንግዲህ ያው ሁሉም ኢትዮጵያን በነገራችን ላይ ሁሉ የምለው ነው ከነ ችግሯ ኢትዮጵያ ሁላችንም ስለምንወዳት መመኪያችን ስለሆነች ሳታቅ ነው የምታለቅሰው። እኔ አሁን ያናልክን ማልቀሰን አላቅም። እንደውም ጓደኛዬ ሻለቃ ኃይለ ገብረስላሴ አንቺ ማን ገርፎሽ ነው ያን ሁሉ ለቅሶ ከዛ ስወርድና ሳናቅ ነው እንትን የምንለውና ሲድኒ በብዙ ነገር ነው የምገለጸው። የማይረሳም ነው። 20 ምናምን ዓመት እንግዲህ አትሌቲክሱ ላይ ነበርሽ፣ ስትሮጪ ነበር ምናምንና ጎን ለጎን ደግሞ ቤተሰብ አለ፣ ማህበራዊ ህይወት አለና ማህበራዊ ህይወትሽን ከዛ በኋላ እንዴት አካካሹ? እንግዲህ እኔ አሁን ከ1980 ዓመተ ምህረት መጋቢት ነው የተቀላቀልኩት ወደ ማረሚያ ቤት። እስከዛሬ ድረስ እንግዲህ ያለውን ዓመት አስቢ። በዚህ ዓመታት ሁሉ በየዓመቱ እንግዲህ የምታነሺ ነገር የምታስታውሺ ነገሮች በበጎም በመጥፎም አሉና ቤተሰብ አካባቢ ብዙ አስተዋጽኦ የለኝም። እኔ በቤተሰብ አካባቢ ብዙ አስተዋጽኦ የለኝም። ፈጣሪ ፈቅዶ ጥሩ ቤተሰብ አለኝ እና ጥሩ እናት፣ ጥሩ እህቶች፣ ጥሩ ወንድሞች አሉኝ። ቤተሰብ አካባቢ ምንም ነገር ሳላስብ ነው እኔ ወደ ሩጫው እንትን ያልኩት። ሁለት ነገር አትችይም አንዱን ነገር ነበር ምሉኝና ያን አንዱን ነገር እኔም ደግሞ እውነትም አሳክቼዋለሁ። በእነሱ እገዛ ነው እኔ የቤተሰብ ትልቅ ቤተሰብ እናት የሆንኩት።
እኔ የስድስት ልጆች እናት ነኝ። የራሴም የእህቶችም ወንድሞችም አንድ ላይ ሲደመሩ 6 ልጆች አሉኝ። ሁሉም ስኬታማ ናቸው ከእግዚአብሔር ጋር። በእርግጥ ሁሉም ደግሞ የስኬት ማማ ላይ ደርሷል ልንል አንችልም። ከፈጣሪ ጋር ደግሞ እነሱን ማደርሳለሁ ብዬ ነው የማስበውና አሁን በቀደም ባየሽው ሰርግ አሁን በቀደም የወለደችው ልጆችም ጥሩ ቦታ ነው ያለውትና ስለሆነም በጣም ደስ ይለኛል። ይሄንን ደግሞ እኔ ያረኩ ሳይሆን እግዚአብሔርና ፈጣሪ ሻሉ መድኃኒዓለምና እናቴ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ ምንሽ እንግዲህ ሀገር ቤትን ቢሆን ድሮ ያሳደጉን እኛን ያሳደጉን እናትና አባት ብቻ አይደለም፣ ጎረቤት ያሳድግሻል፣ ዘመድ ያሳድግሻልና በዚህ አጋጣሚ ዘመዶቼንም ጎረቤቶቻችን ሁሉንም ያሳደጉን በሙሉ ላመሰግን ወዳለሁ። እንደ ሀገር ቤቱ ሁሉ ነው እህቶቼና እናቴ፣ ሌሎች ቤተሰቦች ዘመድ አዝማድ ልጆቼን ያሳደጉልኝ ያስተማሩልኝ እንደዚሁ። ስለዚህ ያ ስለሆነ አስተዋጽኦ የለኝም። ግን አስተዋጽኦ የለኝም ስልሽ የመንከባከቡ እንደ እናቴ መንከባከቡ፣ ትምህርት ቤት የመውሰዱ የመመለሱ የማብሰሉ አልነበረኝም። ግን ደግሞ ባለችኝ ጊዜ ፍቅር ሰጣቸዋለሁ፣ ያለኝን ልምድ ነግራቸዋለሁ፣ መምከር ያለብኝን ነገር በአቅሜ እመክራለሁ። ስለሆነም ስለምረዱኝም እነሱም ደግሞ ፈጣሪ ባርኳቸው በራሳቸው ጊዜ እዚህ ደርሷልና ይሄንንም እንግዲህ በአጠቃላይ ሁሉንም አመሰግናለሁ ማለት ነው። ቤተሰብ ለአንድ ሰው ትልቅ ቦታ መድረስ ትልቁን ድርሻ ይወስዳልና እንዳልሽው ቅድም ከእናትሽ ጋር የነበረሽ አለመግባባቶች አሉና ሽልማቶች ታገኛለሽ ከሩጫ በኋላ ብዙ ሽልማቶችና ለእናትሽ መጀመሪያ ያደረግሽላቸው ማትረሹ ነገር ምንድን ነው? እኔ ያረኩት ነገር ትዝ አይለኝም። ግን ለእናቴ ለቤተሰቦቼ ለራሴ ቤት ሳይኖረኝ ነበር ቤት ሰራሁላቸው እና ባገኘሁት ሽልማት እንደውም ባገኘሁት ሽልማት በደሞዜ በእርግጠኛ ነኝ የመጀመሪያውን ትንሽ ነገር ገዛሁበት። ያኔ እንደውም እንግዲህ ልናገር መሰለኝ 66 ብር ነው ደሞዛችን። 66 ብር 66 ብር በጣም ትልቅ ነው። እንደ ጊዜው ነው ነገሩ። ምን በላው ከዛ ነው ምን ተኛው እዛ ነው። ያቺን ቆጥቤ የ3 ወር ቆጥቤ ቤተሰቤን በሙሉ ነበረ እንትን ያልኩት ያለበስኩትና የሚያስፈልገውም ጥቃቅን ነገር ጀበናን ብትሆን ስኒም ብትሆን ያራኩትና እንግዲህ ግረ መንገድ እንግዲህ ያው እንደዚህ ለብቻ የምታረገው ነገር የለም። ግን እንደ ማንኛውም ደግሞ እንደ ልጅ እንደ ለቤተሰብ እንደሚያስብ ልጅ የሚቻለውን ነገር አረግ ነበረ እና ከዛ በኋላ ያቺ ቤት አረጀችኛ። አሁን ደግሞ ዘመናዊ ቤት ለእናቴ ሰርቻለሁ ያው ከብዙ አመት በኋላ ቢሆን። ስለሆነም እንግዲህ ይሄ የኔ አንዱ ስጦታዬ ነው። እንግዲህ በቀረ እድሜያ ተደስታ እንድትኖር ከኛ ጋር እና እንደዛ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ከዚህ ማህበረሰብ ወጥተሽ እንግዲህ አዲስ አበባ ውስጥ ኑሮሽን ካደረግሽ በጣም ቆይተሻል። አሁን የራስሽን ቤተሰብ መስርተሽ ትዳር ልጆች አሁን ለመዳር በቅተሻልና እዚህ ጋር ደግሞ እቁብ አለ፣ እድር አለ፣ ማህበራዊ ህይወት አለና እንደው ደራርቱ ከአትሌቲክስ ውጪ ከአትሌቶች ውጪ ጓደኛ ጊዜ የምትሰጪው እንደዚህ አለ አይደለ? ደግሞ የራሳችን ማህበራዊ እንደዛ አይነት ነገር ማህበርም አለን። በእርግጥ እንግዲህ መቼም እናንተም ትረዱታላችሁ ብዬ ነው የማስበውና ጊዜ አሁን አላቅም የትላንትና ጊዜ ያ ሁሉ ጊዜ ነበረው ዛሬ የትለት ያለሽ እኔ አሁን ቤት የምውልበት ጊዜ ትዝ አይለኝም። ስም ያለው ስራ ደግሞ ስራ አላይም። የት እንደሚውል አላቅም። ግን ከተማ ውስጥ ነው የሚውለው። ግን ስዞር ነው የሚውለው። እውነቴን እኮ ነው የምልሽ። አሁን አንቺ ለምሳሌ እዚህ ስራ ትገቢያለሽ፣ እዚህ ውለሽ እዚህ ትገቢያለሽ። እኔ አሁን ከዚህ ወጥቼ ሌላ ቦታ ሄዳለሁ ምናምን ስም አልሰጠውም። ስም የለውም። ጉዳዩ ብዙ ነው። ምናልባት እንግዲህ የህብረተሰቡ ስራ ሊሆን ይችላል፣ የመንግስት ስራ ሊሆን ይችላል፣ የቤተሰብ ስራ ሊሆን ይችላል። ቀኑ ሙሉ ግን ጊዜ እንዳለለኝ ነው የማውቀው። ግን የምሰራው ነገር ይሄ ነው የምለው ነገር ስም አልሰጠውም። እንዳልሽው ግን ሶሻል እንደ ሀገራችን ባህል እንዳልሽው እቁብ አለ፣ እድር አለ፣ ማህበራዊ ኑሮ አለ፣ ክርስትና አለ፣ ልደት አለ፣ ሰርግ አለ፣ ለቅሶ አለ፣ ማን ነገር አለ። በተቻለኝ መጠን ደግሞ እሷንም አብቃቅቼ ለመድረስ ሞክራለሁ። ግን ከቅርብ ጊዜ ወዲህ ግን በጣም ጊዜ ያጥረኛል እና ስለሚያጥረኝ ሁሉንም ድሮ እኔ ሁሉንም ማድረስ የምፈልገው ግን በራሱ ጊዜ አሁን ይገድበኛል። ጊዜ ስለማይኖር ሁሉንም እንትን ማለት ተችልምና ባደርስ ግን ደግሞ ደስ ይለኛል እና ጊዜ ነው ሰዎች የሚረዱት ይመስለኛል ካለሽበት ብቻ አንፃር። እናትነት ልጅ መዳር ደግሞ ራሱን የቻለ ሌላ ስሜት በጣም ደስ ይላል። በጣም ነው ደስ የሚለው። እንግዲህ መቼም ለአንድ እናት ወይ ለአንድ ቤት ሲጀመር ለአንድ ቤተሰብ አንድ ከወለድሽ ልጅ ካረግሽ ቤተሰብ ካረግሽ ለቤተሰብሽ ነው መኖር ያለብሽ። ከዛ ቀጥለው ነው እንግዲህ ከዛ ቀጥለው ነው ከቤተሰብ ቀጥለው ነው ዘመድም ሌላው ማለት ነው። ከቤትሽ እንግዲህ ቤትሽን እንትን አድርገሽ እንትን የምታረጊውና
በጣም ነው ደስ የምለው። አሁን ባልቀደም የዳርኩት ልጄ በጣም የምወደው በጣም የማከብረው አሁን እንደ ልጅ ብቻ ሳይሆን እሱ እንደ ጓደኛም እንደ አማካሪም እንደ ሁሉ ነገር ነው የምታየው። እሱ ልጅ ደግሞ ከልጅነቱ እስከ እውቀት ከነ መልኩ ከነ ባህሪው ከነ እውቀቱ ከነ ሁሉ እስካሁን ይዞት የመጣ ነው። እንደ ልጅ ተጫውቶት የማያውቅ ነውና አሁን በነገራችን ላይ ቅድም ኮቹ ሴን አንስተሃልና እነሱ ናቸው በእነሱ እጅ ያደገ ጓደኞቼ። እሱ ሲያስታውሱት በቃ ሁሉም ያለቅሳሉ። እሱን ለመጥራት ሁሉ ሰው ቃል የለውም። እህቶቹም ወንድሞቹም ሁሉም ዘመድ አዝማድ አክባሪው ነውና በጣም ነው ደስ ያለኝ። በጣም ሁሉ ሰው የተደሰተበት ነውና ምናልባትም ይሄን ሰርግ እኔ ምናልባት እንደ እናት ደጋሽ ተብዬ ነው እንጂ የምጠራው የደገሱት ጓደኞቼ ቤተሰቦቼ እና የቅርብ ዘመድ አዝማድ ነው የደገሰውና በጣም በዚህ አጋጣሚ ሁሉንም ለማመስገን እወዳለሁና በጣም ነው ደስ ያለኝ። ብዙ ሰው መጥቷል። ያልመጣ ሰው የለም። ትልልቅ ሰዎች እኛ ብቻ ነን ያልጠራሽ እና ሁሉ ሰው ነው የሱ ደጋሽ የነበረው። ሁሉ ሰው ነው በራሱ ጊዜ የሱ ኮሚቴ በራሱ ጊዜ የሱ አጋዥ በራሱ ጊዜ የሱ እንትን የነበረውና በዚህ አጋጣሚ እንግዲህ ፈጣሪ ባርክ ከነ ባለቤቴ ገብርኤላ ጥሩ ልጅ ጥሩ አጋር ነው ያገኘውና ፈጣሪ እንግዲህ እንድከብሩ ፈጣሪ ይፍቀድ። የሳራና የአብርሃም እንግዲህ ጋብቻ ያርግላቸው። የእነሱንም ፍሬ ደግሞ እንዲያሳየኝ ፈጣሪ ይፍቀድ። እናቴንም እንደዚሁ ለማለት ወዳለሁ። እንደዚሁ በልጆቼ የተባረኩ ነኝና አሁንም የወለደችው ልጅ ሌሎችም እንደዚሁ አገር ውስጥም ያሌሉ አሉና ፈጣሪ ደግሞ በእነሱም ስለባረከኝ በጣም ደስ ይለኛል። ሌሎችም እየመጡም ያሉ መስላሉ። እነሱም እንደ ወንድሞቻችሁ ጎበዙ፣ እንደ እህቶቻችሁ ጎበዙ፣ በርቱ። ለሀገር ደግሞ እንግዲህ የምታተርፉ ፈጣሪ ያርጋችሁ ለማለት ወዳለሁና ልጆቼ እንግዲህ ተናግሬ አልጠግብም። ልጆቼ አክባሪዎቼ፣ ደጋፊዎቼ፣ ቤተሰብ እህት ወንድሞቼ በተለይም ደግሞ የኔ ታናሽ እህት አለችና ታናናሾች አሉ ወንድሞቼንም እህቶቼንም እናትንም ጭምር በዚህ አጋጣሚ እንደ ጓደኞችን በሙሉ ዘመድ አዝማድ ለማመስገን እወዳለሁ። በዚህ የደረስኩት በእነሱ ድጋፍ ነውና እነሱ ባይኖሩ ኖሮ ምናልባትም እዚህ ላይ ደርስ ይችል ነበርና ብዙ ሰው እንግዲህ ብዙ ነገር ያደርጋል፣ ግን ብዙ ነገር አያሸንፍም። አንዱን ነገር ያሸንፍ ያለው ያን ሌላውን ነገር ስለተወጡልኝ በጣም ነው የማመሰግነው ሁሉንም። እንደ እናት ያው ከላይ ያለው ጥሩ ሲሆን ከስር ያለው ጥሩ ይሆናልና የልጆቹ ያልሻቸው ስኬቶች እንዳለ አንደኛው ከአንደኛው እየተያየ ይመጣ ነውና የሚስቅ ሰው የሚከፋው አይመስለውም። ሁሌ ፈገግታ የማይለየው ሰው የሚከፋው እንደዚህ አይነት ስሜት የሚሰማው አይመስለውምና ሰዎች አንቺ ሁሌ በፈገግታ ስለሚያውቁሽ ያልተረዱሽ ጊዜ አለ ከፍቶሽ? እኔ ሀዘኔንም ደስታዬንም በለቅሶ ነው የምገልጸው። እኔ ለሁለቱም ቅርብ ነኝ። ባህሪዬም እንደዛው ደፋሪም ነኝ፣ ፈሪም ነኝ፣ አክባሪም ነኝ። መድፈር ያለብኝ ቦታ ግዴታዬ ነው። ማክበር ያለብኝ ቦታ ግዴታዬ ነው። መፍራት ያለብኝ ቦታ ግዴታዬ ነው። ስለዚህ አንተም እንዳልኩ አሁን ሰው ሲስቅ ሁሉ ሰው ሲስቅ ሁሉ ሰው እንትን ይመስለዋል፣ ግን አይደለም። እና ሁሉ ሰው የራሱ እንትን የሆነ ምናልባት እንግዲህ ሌላ ሰው እኔ አሁን ለምሳሌ ልጆቼ ጋር ቤተሰቤ ጋር ማልቀስ አልፈልግም፣ መከፋት አልፈልግም። በሆድ እንትን ብዬ ነው እንትን ማረገውና እንደዚህም ደግሞ ሰውም ጋር እንደዚሁ ሰውም እንዳይከፋ እንትን እንግዲህ አንዳንድ ጊዜ ለብቻ የምታረገው ነገር አለ። ለብቻ ከእግዚአብሔር ጋር ለብቻ ደግሞ ከራስ ጋር እንትን የምታረገው ነገር አይደልና ሁሉ ስለሳቀ ደስተኛ አይደል ምን ማለት ፈልጌ ነው አጭሩ እንዴ መታደል እኮ ነው። ስኬታማ ህይወት ነው ያለሽና ሽበትሽም የዛ ምስክር ነው። እውነት ነው። እንግዲህ መቼም ሽበቷ በጊዜው ነው የመጣችው፣ በሂደት ነው የመጣችውና እኔ አሁን እድሜ 55 ነው። ስለዚህ በዚህ ጊዜ ይሄ ሽበት ከዚህ በላይ ነው የምጠበቀው። ስለዚህ ልጆቼ ደግሞ አንዳንዱ በቀጥባቂ አይ ማማ እንደዚህ ነው የሚያምርበት፣ አንዳንዱ ደግሞ የኔን እንደው ትንሽ ያረጀ እንዳይመስል ደግሞ ቀለም ይላሉ። እኔ ደግሞ ፈጣሪ ደግሞ ይሄ ለዚህ ካደረሰኝ ፈጣሪ ለዚህ ክብር ካበቃኝ ለምንድን ነው ከተፈጥሮ ጋር የምታገለው? እና እንደዚሁ ምልሽ ፈጣሪ ይሄ እድሜ ከሰጠሽ ይሄ ጸጋ ከሰጠሽ ከብዙ ነገር አንፃር ይቀመጥ ውበት ነው ጊዜ ሆኖት ያለሽና ወደዋለሽ በተይ ወደ ትግል ያስፈልጋል። መታገል አያስፈልግም። የሚያደርስ እግዚአብሔር ነውና ስለዚህ ለዚህ ያልደረሱ ስንት እህቶቻችን ወንድሞች ስንት ዜጋ አለና ለዚህ ደግሞ ስለበቃን ፈጣሪንም እኮ ማስከፋት ይሆናል። ደራርቱ የፊት ለፊት ሰው ነሽ። ስታወሪም ስትናገሪም ነገሮችሽን መደበቅ አታውቂምና አንዳንድ ጊዜ ደግሞ ውጭ ሀገር በራሱ እዚህ ከተማም ኑሮ ለሄደ ሰው ግር የሚል ነገር አለውና እንደው በመጀመሪያ ጉዞዎችሽ ሊሆን ይችላል በአጠቃላይ በስከዛሬ ጉዞዎችሽ ላይ ማትረሹ የውጭ ጉዞ የገጠመሽ ነገር ካለ ነገር እኔ ቅድም እንደነገርኩ አገር ቤትም ትንሽ ደፋር ስለነበርኩ እዚህ ግን መጥቼ ፈሪ ሆንኩ አላልኩ።
ሁሉን ነገር አንተ ካረክ በኋላ ነው የማደርገው። አይቻቸው ነበር ያረኩትና ምናልባትም ግን የመጀመሪያ አውሮፕላን ስንሳፈር የሆነ ነጋሸፍት የሚባል ነበር አጠገቤ የተቀመጠው። ለዓለም ክሮስ ካንትሪ ነበር ኖርዌይ ሀገር ነበር የሄድነው። በቃ ጃኬቱን እንደቀደድኩ ነው ነገር ስነሳ እንደዚህ በቃ ወደ ኋላ ወደቅ ነው የመሰለኝና ልጁ ያላቀኝ አልቻለም። እና እሱን አጋጣሚ ያረሳው። ሌላ እንግዲህ ሁሉ ጊዜ የምናገረው ነገር ነበር። ይሄ ሩጫ ለነገ ልትሮጥ ስትል ትመከራለህ። ይሄ ውጤት የሀገር ነው፣ አንድ ላይ ነው ተብለን ተለቀቅን። እኛ ተመከርን። ጠዋት ሩጫ ተለቀቀ። 6 ሴት ነበር። ስለዚህ ስንለቀቅ ጭቃ ነው፣ በዚህ ላይ ዝናብ ነው፣ ጭቃ ነው። እኔ እንግዲህ አሁን በረዶ ነው። እኔ እንደዛ አይነት በረዶ ደግሞ ይሄ የኛ በረዶ አይደለም፣ ጥጥ ነገር ነው የምለቀውና እኔ እሱም ለኔ አግርሞት ነው። ሰው በጭቃ ውስጥ ስሮጥ አግርሞት ነበረ። ጫማ ደግሞ አንዷ ወልቆባት ነበር። ያለ ጫማ በአንድ እግሯ ሮጠች። ክሮስ ካንትሪ ነው። ግራ ነው የሚገባው። ያለም ክሮስ ካንትሪ መጋበዝ ውስጥ ነበር። በጣም እንትን ነው። ኖሬ ደግሞ ያው በጣም በዛን ጊዜ በጣም እንትን ነበረ። ስለዚህ ሩጫ ጀመርን። ተጣጥለን ሄድን እና እኔ ፊት ነበርኩ መሰለኝና የተወሰነ ሰው ፊት ነው። ከዛ ስቀሩ ቆሜ መጥራት ጀመርኩ። እኔ ልጆቹ ነው ብዬ አንድ ላይ ነው ብሏል ማታ። እንግዲህ ይሄ ልጆች ይሄ ሩጫ እንግዲህ አንድ ላይ ነው፣ የሀገር ነው፣ አንድ ላይ ነው ማለታቸው እነሱ ውጤቱ ነው፣ ድምር ነው። ድምር ውጤት ከ6ታችን የ4 ነው የሚመዘገበው። የመጀመሪያ 4ቶቹ ይመዘገባል። አንተ 20ኛ ሙጣ 30ኛ ሙጣ 40ኛ የመጀመሪያዎቹ 4ቱ ይመዘገባል ለእያንዳንዱ ሀገር። ስለዚህ እኔ እንደዛ መስሎኝ መጥራት ጀመርኩ ቆሜ። ከዛ ጽጌ ገብረመስ የምትባል አልጣኝ ሴት ነበረች ከኛ ጋር ሄደች። እነ ዱቤ ጅሎ ነበሩ። እነሱ ደግሞ ወጣት ልሮጡ ነበር፣ ያኔ እያማማቁ ነበር። ይቆጡኛል። ሁሉም ሌሎችም አሉ፣ እነ ዶክተር ይልማ ብዙ አሉና ይሰድቡኝ ነበር። እኔ ደግሞ ግራ ገባኝ። ሳይ ሁለቱ አለፉኝ። ሳይ ሁለቱ ደግሞ የሉ አይታዩም። በዚህ እነሱ አንቺ አፈርቢ አትጂም ምንም ጠሪሉኛል። ከዛ ስንት ሜዳ ላይ 23ኛ ሆኜ ጨረስኩኝ ውድድሩ። አንዷ የመጃሉቺ ያሳቅ 11ኛ ሆነ ጨረሰች። ሌሎቹ አዳነች እርቄሎ 15ኛ፣ እኔ 23ኛ ሆነን ጨረስ። አራተኛው አላውቅም። እና በኋላ ልክ እሳት ጎርሶ ጠበቁኝ ሲጨርስ። እኔ ራሴ በርዶኛል፣ በረዶ ነው ምናምን። የሆነ ደግሞ የሚያንጸባር ነገር ያለብሱሃል እዛ ጋር ወረቀት ነገር። ምንድነው ምን አጠፋው? አማርኛውን ብዙ የለም ነበር ያኔ። እንደዚህ ለምንድን ነው ቆመሽ እንደዚህ ማታ ዶክተር እንደዚህ የጋራ ነው ውድድር ወላለም እንዴ? ጭራሽ ቁጣውን ትተው ሁሉ ወደ ሳቅ ወጣ። ከዛ እስከዛሬ ድረስ ይስቁብኛል እስከዛሬ ድረስና እሱን አጋጣሚ ያረሳውም። እንግዲህ ደግሞ ሰሞኑን በጣም አነጋጋሪ ነበር፣ ሶሻል ሚዲያ ላይ እና ነበር ያልመጣ ሰው የለም። ጭፈራው፣ ሰዎቹ፣ ሰርጉ እንዴት ነበር? በእርግጥ አንቺ እንዳልሽው ሁሉ ነገር አሁን በጣም የተሻለ ነው። 90% ተሽሏል ማለት ትችያለሽ። ስለዚህ ሁሉ ነገር ፈጣሪ ፈቅዶ አቅምሽ የምችል ከሆነ የምትችይው ነገር ታደርጊያለሽ። እንደ ቤተሰብ እንደ እናት እንግዲህ በጣም ትልቅ ጭንቀት ነበረብኝ። ፈጣሪ በሰላም ነው ያሳለፈው። የት ነበር? ቅድም እንዳነሳውልሽ ፍሬንድሺፕ ነበር፣ ወዳጅነት ፓርክ ነበረ። በጣም ጥሩ ሰርግ ነበር፣ ትልቅ ሰርግ ነበር። ስለዚህ ቤተሰብ የተሳተፈበት፣ ዘመድ አዝማድ የተሳተፈበት፣ ጓደኞቻችን የተሳተፉበት፣ ለድግሱ ሁሉ የተሳተፉበት። በአጋጣሚ ቀለበቱም ሰኞ ቀን ኖራ ነበረ፣ ቡሾፍቱ ነበረ። ቀለበቱ ራሱ በጣም ነበር ሲያምር ነበር። ስለዚህ በዚህ አጋጣሚ ለምወደው ልጄ፣ ለማከብረው ልጄ፣ ለትልቁ ልጄ ሊያረጋችሁት አስተዋጽኦ ሁሉ፣ ለገለጻችሁት ፍቅር ሁሉ፣ ለመጣችሁትም ሰርጉ ለታደማችሁት ሁሉ፣ በቃ ጊዜ ያታችሁ ደግሞ ላልታደማችሁትም ለሁሉም በፈጣሪ ስም ምስጋናዬን አቀርባለሁ ማለት ነው። እንደዚህ አይነት ሰርግ እኮ ጸጊ ካየሻቸው የመጡት ሰዎች ትልልቅ የፊልም ምርቃት ወይም እንዳለ ሴሌብሪቲዎች ናቸው አብዛኛው። ያምለሰትና ያንቺ ዳንስ በተለይ በጣም እንግዲህ እንደምታውቂው ልጅ መዳር እንግዲህ ፈጣሪና ሁላችሁንም ለሁሉም ወጉን ያድርስ። በጣም ትልቅ ደስታ ነው። በጣም ትልቅ ደስታ ነው። እውነቴን ነው የምልሽ። ሁሉ ጊዜ የምትደሰችበት ነውና በጣም ነበር ደስ ያለኝ። ያው እንግዲህ በአጋጣሚም ደግሞ ያው ዘፈንም እንግዲህ ስለምወድ ከመጣ ሁሉ ጋር አስጨፍር ነበር። አብረን እየጨፈርን ነበረ። በጣም ደስ የሚል ጊዜ ነበር ያሳለፍነው። ያልጨፈረ የለም። በጣም ደስ የሚል ቤተሰብ፣ የልጅ ለማየት በቅተሻል። ለእናትሽም እንግዲህ ቅድመ አያት አድርገሻል ማለት ነውና ይሄ በጣም ትልቅ ነው። ደራርቱ እንግዲህ እድሜና ጤና ሰጥቶሽ አሁንም የልጅ እንድታይ ይርዳሽ። ሌሎች ልጆችሽንም ለመዳር ፈጣሪ ያብቃሽ። በጣም ነው የምናመሰግነው ዛሬ በሻይ ሰዓታችን መተሽ እንግዲህ ይሄን የመሰለ ጊዜ ስለሰጠሽን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ዳሬ በጣም ነው የማመሰግነው። እኔም እንግዲህ በጣም አመሰግናለሁ አክብራችሁ ስለጠራችሁ፣ ፈጣሪ ያክብራችሁ። በጣም አመሰግናለሁ። ሌላ ጊዜ እንግዲህ ብዙ ልጆች አሉን ስድር ደግሞ እናንተንም እንመጣለን። እኔ ዛሬ ነው አጋጣሚ በሩጫ ዘመኔ ሁሉ በዚህም ደግሞ በአመራር ዘመኔ አሁን ደግሞ በአሁኑ ጊዜም ቤተሰቤን ደግሞ ተረጋግቼ በመመራበትም ከኔ ጋራ ኢትዮጵያ ሕዝብ በሙሉ ነበርና ከመጀመሪያ ጀምሮ አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
በአጋጣሚ እንግዲህ በሩጫ መሀልም በአመራሩ መሀልም እንግዲህ በተለያየ ጊዜ ሳታውቂ ህብረተሰብሽ ሳታስከፊያለሽ በአጋጣሚ ያስከፋዋችሁን በሙሉ ይቅርታ ለማለት ወዳለው ኢትዮጵያ ደግሞ ወደ አትሌቲክሱ ስንመለስ ኢትዮጵያ የምናፍቀው ኢትዮጵያ የምወደውን በኦሎምፒክ መድረክ ደግሞ የኢትዮጵያ ባንዲራ ስኬቷ የድሮ ስኬቷ እንድመለስ ደግሞ ለዚህ ለአሁን የሚመሩት አመራሮች መልካም ምኞቴን አስተላልፋለሁ። እንደዚሁም ደግሞ መንግስትም ደግሞ ጥሩ ነገር እያደረገ ነው። በአትሌቲክሱ ጥሩ የማዘውተሪያ ስፍራ ጥሩ ነገር እየሰራ ነውና ይሄ ይቀጥል የሚያሰኝ ነው። ስለዚህ ፈረሱም ይሄ ሜዳም ይሄ የሚባለውና ሁሉ ነገር ቀርቧል። አትሌቶቹን በርቱ ላለው አሰልጣኙን ማናጀሩን በሙሉ ተባብራችሁ ከሁሉ ነገር የጸዳ ኢትዮጵያን የሚያስጠሩ ልጆቻችን እየወጡ ናቸው። መልካም እድል እላለሁ። በአጠቃላይ ለሁሉም ህብረተሰብ ለቤተሰቤ ለሁሉም ኢትዮጵያ ህዝብ ምስጋናዬን ላቀርብ እወዳለሁ ማለት ነው። እና ኢቢኤስም እንደዚሁ በርቱ፣ ፕሮግራማችሁ ጥሩ ነው፣ የምንወደው ፕሮግራም ነው። ሌላ ጊዜ ደግሞ በጥሩ ነገር እንደምንገናኝ ፈጣሪ ያድርገን። አሜን። በጣም እናመሰግናለን። ዛሬ እንግዲህ በሻይ ሰዓታችን ከረዳት ኮሚሽነር ደራርቱ ቱሉ ጋር ያደረግነው ቆይታ የሚመስል ነበር። በጣም አዝናኝ ብዙ ነገሮችን ያየንበት የሻይ ሰዓት ነበረ። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።